ሰራና ሸብኒም ቀስ በቀስ እውነቱ እየወጣባቸው ነው። ጉቨንና ነስሊያን ሲገናኙ የሚያወሩት ስለ ሰራና ስለ ሸብኒም ነው። ሁለቱ ያረጉን ነገር አሁን መነጋገሪያ ነው። ነገር ግን ሁሉንም የቸገራቸው ማስረጃው ነው። በተለይ ደግሞ ሰራን ሁሌ ነው የሚሸመጥጠው እሱ ጥፋተኛ እንደሆነና ያማንን እንዳገተው እንዲሁም ጃነር ሶይሳላንን የነስሊያን ሶይሳላን ወንድም እንደገደለው ወይ ደግሞ ሸብኒም ትግደለው እስካሁን ድረስ ምንም አይነት እጃቸው ላይ ማስረጃ የለም። ፖሊሶችም ቢሆኑ የፌሪዴን ቃል ሰምተው እሷ በነገረቻቸው መሰረት እውነቱን እያሳድዱ ነበር። ነገር ግን ደብዳቤው በጣም ብዙ ግርግር ፈጥሯል። ያማን ባንድ በኩል ሩያ የው ነገር እንደደበቀችው እርግጠኛ ነው። ነገር ግን አትነግረውም። የመጀመሪያው ጥርጣሬ እንዲጠፋለት ቻላ ሸብኒም እስካሁን ድረስ ስትዘርፍ እንደነበረ ይሄ ሩያን እንዳስጨነቃት ነግራው ነበረ። ነገር ግን ያማን ከዚህ የባሰ ሌላ ነገር እንዳለ እየጠረጠረ ነው ያለው። አሁን ያማን አላዝን ጠርቶት ቁጭ አድርጎ እየጠየቀው ነበረ። ስለምን እንደሚያውቅ እንዲነግረው በጣም እየተጫነ ይጠይቀዋል። በሌላ በኩል አሁን ጉቨን እንዲሁም ነስሊያን ሰራን ወዳለበት ክፍል እየገቡ ናቸው። ሰራን አልጋው ላይ ጋደም ብሏል። ምንድነው ደግሞ እናንተ እያለ እየጠየቀ ነበረ። ከሸብኒም ጋር ምንድነው ያደረከው? ምንድነው የሰራው? እስኪ ተናገር። ምን እያረክን ያለው? አንተ ከወንድሜ ሞት ጋር እጅ ያለበት እንዴ? የሚያገናኝ ነገር ካለ በል ተናገር። የምታውቀው ነገር ካለ ተናገር እያለች ነስሊያን በጥያቄ አጣደፈችው። ቆይ አንዴ ምን እየሆነ ነው ያለው? ምን እየተከናወነ ነው ያለው እዚህ ጋር? እኔ ምንም እየገባኝ አይደለም። ነስሊያን ምን ጥያቄ ነው የምትጠይቅ ይላታል። ሰራኔው ለመዋሸትን አቁም፣ ማስመሰልን አቁም። የወንድሜ መቃብር ተከፍቷል፣ ምርመራ ተደርጎበታል አለችው። ምን ይላል? አዎ የአውቶፕሲ ምርመራ ውጤት ተደርጓል እና በምርመራው መሰረት ጃነር ራሱን አላጠፋም፣ ፖሊሶች ግድያ ነው እያሉ ናቸው። ስለዚህ ጉዳይ የምታውቀው ነገር ካለ ብትናገር ነው የሚያዋጣ አለችው። ሰራን ምንም እንደማያውቀው ነበር አይኗን የሚመለከታት። ሪፖርቱ እንደሚያሳየው ከሆነ ራሱን አጥፍቶ ሳይሆን ተገሎ ነው። በቀጣይ ደግሞ ሌላ ማስረጃ ይወጣል። ሁሉም ነገር እኮ መታወቁ እኮ አይቀርም። እዚህ ጋር የጊዜ ጉዳይ ነው፣ የቀናት ጉዳይ ነው በጣም ከበዛ። ስለዚህ ንገረኝ፣ ራስ ተናገራለች። ቆይ አንዴ ምን ማለት ነው ደግሞ ይነስሊያን? ምንድን ነው የጃነር መቃብር ተከፍቷል እንዴ? ማንን ጠረጠሩ ታዲያ? ማን ነው ተጠርጣሪው? ለምን ተከፈተ ይላታል። ምናልባት አንተ ልትሆን ትችላለህ አለችው። የማይመስል ነገር አታውሪ፣ የማይረባ ነገር አታውሪ። እኔ እንዴት ላደርግ እችላለሁ እንደዚህ እያለ እየጠየቀ ነበረ። አላውቅም፣ ልታረግ ትችላለህ። ማን ያውቃል? ምናልባት ልጄ እንዲታገት እጅ ይኖርበታል። ሰራሃን አንተ እኮ ትሆናለህ እኮ አጋቹ አለችው። ፈጣሪ ወይ ምንድነው እዚህ ጋር የማይመስል ነገር የሚወራው? ማንን ነው የምትሰድቢው? እዚህ ጋር ስድብ ነው ምንድነው? እኔ ምንም እየገባኝ አይደለም። እኔ እኮ ያማንን እንደ ልጄ እኮ ነው ተቀብዬ ነበረው እኮ እንደ ልጄ ነበር የማየው። ምን እያልሽ ነው ያለሽው? ይሄ ልትክጂ ነው? ይሄ ልትዋሽ ነው? እንደዚህ አይደረግም፣ ይሄ ብልግና ነው እያለ ነበር። አንተ ለገንዘብ ብሎ ሁሉን ነገር ታረጋለህ፣ ይሄ አዲስ ነገር ነው እንዴ አለች ነስሊያን። ከዛ በኋላ ጉቨን ከኋላው እየመጣ ነበረ። ነስሊያን ተረጋጊ እያለ እያቀፋን ነበር። ባከ ከሚስቴ ላይ እጅን አውርድ ከትከሻዋ ላይ ከሚስቴ ትከሻ ላይ ሲል ነበረ። እኔ ሚስት አይደለሁም እያለችው ነበረ። ከዛ ነስሊያን ለፖሊስ ሁሉን ሄጄ ሁሉን ነገር እናገራለሁ ስትል ነበረ። አዎ ፖሊስ ከሄደን ሁሉን ነገር እናገር፣ ይሄ ነው የሚያዋጣ፣ እሱና ሸብኒ የሚገባቸውን ያገኛሉ እያለ ጉቨን ይዟት ሊወጣ ነበረ። እኔ ቀድሚያችሁ ለፖሊስ ሁሉን ነገር አመልክቻለሁ ይላል። ሰራን ደብዳቤውን እያወጣ ነስሊያን ዞር ብላ አየችው። እውነቱን ለማወቅ ትፈልግ የለ? እውነቱ ካልወጣ ስትያል ነበረ። ይሄው እንግዲህ ፌሪዴ እውነቱን ነግራሻለች በመጨረሻ ይሄው ብሎ ደብዳቤውን እየሰጣት ነበረ። ደብዳቤውን ሲሰጣት ተጣርፋ ከፈተችው። ስትከፍተው ማንበብ ጀመረች። ይሄ ነው እውነቱ፣ ከዚህ ውጭ ሌላ እውነት የለውም ይላታል። እሱ ያነበበውን ነገር ነስሊያን እያነበበች ነበረ። ፌሪዴ እንግዲህ ሁሉን ነገር ጽፋልናለች። ማን ጥፋተኛ እንደሆነ፣ ማን ይህን ኃጢአት እንደተሸከመ፣ ማን ሴረኛ ተንኮለኛ እንደሆነ በዚህ ደብዳቤ ላይ በሙሉ ጽፋልናለች። ምን ነው የምትጠብቂው ይላታል። እንባ እየታነቀን ነበር እሷ ደብዳቤ የምታነበው። ጉቨን ለማመን እየከበደው ነው። በሌላ በኩል ያማንና አላዝ ቁጭ ብለው እያወሩ ናቸው። አላዝ ተናገር እንጂ አላዝ መልሰን እየጠበኩ እኮ ነው። ምነው ዝም አልክ? ምንድነው? ቆያ ደብዳቤ ምንድነው? እህቴ ፌሪዴ የጻፈችው ደብዳቤ ምንድነው? ኤሊፍ ደብዳቤ ስትለኝ ነበር ለመጨረሻ ጊዜ ስንለያይ። ምንድነው አለው። ጠጣ መጀመሪያ ጠጣ፣ ራስን አዘጋጅ፣ ምክንያቱም ከዚህ በኋላ የምነግርህ ነገር እሳት ነው፣ ዝግጁ አይደለም እያለ እየቀዳለን ነበረ። ያማን እሺ ብሎ ይጠጣል። አላዝም እየጠጣ ነበረ። በላ ነገረኝ፣ ፌሪዴ ምንድነው የነገረች? ንገረኝ እባክህ፣ ጊዜ አታቃጥልብኝ እያለው ነበረ። ከዛ አላዝ ቀና ብለው አየው። ያው እሷማ የተናገረችው ማን በልጅነት እንዳገተ ነው በማለት ተናገረ። አላዝ እንደዚህ ሲለው ያማን ክብሎ ነበር እያየ ነበረው። የምርህን ነው ይለዋል። አዎ ደብዳቤው ያካተተው ይህንን መረጃ ነው እያለ ይነግሯል። ምን እያልክ ነው ያለው ታዲያ? ታግታል ስትል ማን እኔን ሊያግተኝ ይችላል? ይሄ ርዕስ እኮ ተዘግቷል እኮ አንዴ። ይሄ እኮ ያበቃለት ጉዳይ ነው። ድጋሚ ወደ ኋላ ተመልሰን ሄደን ምንከፍትበት ምንም አይነት አጋጣሚ የለም አይደል እንዴ? ይሄ ያለቀለት ጉዳይ ነው። በልሽ ንገረኝ ታዲያ ማን ነው እያሉ ነበረ። ወንድሜ ዋናው ችግር የሚጀምረው ከዛ ነው። አየህ ከዛ ነው። አንተ አውቅቶለታል ብለህ ታስባለህ። ላገቱ ሰዎች ግን ጉዳዩ አላበቃም ይለዋል። ያማን ድንግጦ እያየው ነበረ። እና ማን ነው? እሺ ማን ነው እኔን ሊያግተኝ የቻለው ብሎ እየጠየቀው ነበረ። አላዝ ትኩር ብሎ እያየው ነበረ። አላዝ ተናገራ፣ ዝም ብላ ተይ ተናገረ እያለው በመጨረሻም ሲጫነው አላዝ ነገረው። ሸብኒም ናት ብሎ ነገረው። ያማን ድንግጦ እያየው ነበረ። ምን ይለዋል? ያው ደብዳቤ ላይ የሚለው ለጊዜው እንደዛ ነው ሲለው ነበረ። ያማን ክው ነበር ያለው። እንባ የተናነቀ ይመለከተዋል። በሌላ በኩል ሩያ እናቷ የሰጠቻትን የድምጽ ቅጂ ይዛ መኪና ውስጥ ሆና ልትሄድ ነው። ቻላ መኪና ውስጥ ገብታለች። ሁሉም ነገር አብቅቶለታል እያለች የድምጽ መልእክቱን ከፈተችላት። ቻላ አላምንም ብላ ስለነበረ ከዛ የድምጽ መልእክቱን እየሰሙ ቻላ ስታለቅስ ነበረ። እንደዛም ሆኖ አባቷ ሙሉ ለሙሉ ጥፋተኛ መሆኑ እንኳን እሱን አሳልፋ ለመስጠት ፈቃደኛ ሆነች አይመስልም። ይሄው እንግዲህ የድምጽ መልእክቱን ሰምተሻል ምንድነው የምትዩ እያለች ነበር። በተለይ በድምጽ ቅጂው ላይ ሰራ ሸብኒ
ሼብኒምን ምንም አታመጪም፣ ማስረጃ የለሽም፣ እኔ ካንቺ ጋር እንደተባበርኩ ሲል ይደመጣል። ሁሉም ነገር አብቅቶለታል እያለ ሲያስፈራራትም ነበረ። ከዛ ሩያ ካስደመጠቻ በኋላ ይሄ ነው እውነታው፣ እንግዲህ ሁኔታውን ሰምተሻል እንግዲህ ይሄው የኔ እናትና የአንቺ አባት አንድ ላይ ሆኖ ተባብረው ነበረ ያማንን ያገቱት። ለፖሊስ ሁሉ ነገር እናገራለሁ። ኤሊፍን ብትሆን ይህን ነገር ለመናገር ስትል ነበር የተገጨችው በሴራ ስትላት የማይመስል ነገር አትወሪ፣ ዝም በይ እስኪ ትላለች። ቻላ ዝም ባልል ምን የሚቀየር ነገር አለ? እናቴ ናት ብል ወይ ደግሞ እሷን ብቻ አሳልፌ ብሰጥ ምን የሚቀየር ነገር አለ? ሁለቱም ወንጀለኞች ናቸው፣ ሁለቱም ጥፋተኞች ናቸው። ይሄ ቅጂ ሁሉን ነገር ያረጋግጣል ትላለች። የተቀዳውን ድምጽ በአንድ እጇ ይዛ በአንድ እጇ ደግሞ መሪውን ይዛ ነበረ መኪና ስታሽከረክር የነበረው። ቻላ ምን ይሻላል ብላ ታለቅሳለች። ያማን በአንድ በኩል ከአላዝ ጋር ነው እያወራ ነው። አላዝ ማን ነው ሌላኛው ሰው? ቆይ ሩያ ሌላ የምታውቀው ነገር አለ ወይስ ቀድማ ታውቅ ነበረ ብሎ ጠየቀው። በተለይ ስለ ሩያ ብዙ የሚያጋባ ነገር መጀመሪያ ተመልክቶ ነበረ። ከዛ አላዝ ያውኛ መጀመሪያ ደብዳቤውን አገኘ ነው፣ በጣም ደንግጠን ነበረ። ከዛ ልንነግራን ነበር እኔና ቻላ ደብዳቤውን ይዘን ስንሄድ እሷ ቀድማ ታውቅ ነበረ። ነገሩ ግራ የሚያጋባ ነገር ነው። እኛ የዛለት ነው ያወቅነው፣ እሷ ግን ቀድማ ታውቅ ነበረ። ምልህ ሜሌክን ብትሆን ህፃኗ ያኔ ሼብኒም ስታወራ ሰምታት ነበረ እና በጣም ደንግጣና ፈርታ ነበረ አለው ያማን። ለቀናቶች ያህል ሜሌክ ለምን ፈርታ እንደነበረ አሁን ነው የገባው። ኤሊፍን ብትሆን ያኔ በቀላሉ ሩያን አለቀቀቻትም ነበር፣ ስትከታተላን ነበረ አለው። ከዛ አስታወሰም ኤሊፍ ሜሌክ እዚህ ቤት ውስጥ ናት፣ ወስደዋታል፣ እንድረስላት ስትለው ያማን በኤሊፍ እየተነጫነጨባት በግድ ነበረ ወደነ ሩያ ቤት እየሄደው። ወደ ውስጥ ሲገቡ የኤሊፍን ኮፍያ ቢያገኘውም ኤሊፍን ሲያጧት ሩያ እዚህ የለችም ብላ ስትነግረው ወዲያው ነበር ያመናት። ያማን እንዴት ተጃጃልኩኝ ብሎ ራሱን እየጠየቀ ነው። ኤሊፍ ልክ ነበረች፣ ፈጣሪ ሆይ ልክ ነበረች፣ ታውሬ ነበረ፣ እንዴት ይህን ነገር መድረስ አልችል ቀረሁኝ። እች ልጅ ተገዳ ነበር ዝም ያለችው፣ ልትነግረኝ እኮ ትችል ነበረ፣ ግን እኔ ስለማላምናን ነው፣ የማየውን ነገር ስለሚሆን ነው ይላል ያማን። በጣም መጥፎ አጋጣሚ ነው። ምለ ሩያ በሁለት ነገር ተወጥራለች። አዎ እንደተናደርክ አውቃለሁ፣ እንደተበሳጨ አውቃለሁ፣ ነገር ግን ለሩያም ቀላል አይሆንም። እስኪ በሩያ አቅጣጫ ተመልከተው። ሩያ በአንድ አቅጣጫ እናቷ ነፍሰ ጡር ናት፣ በአንድ አቅጣጫ ደግሞ አንተ አለ። ልጅቷ ለሁለት በመሃል ተወጥራለች እያሉ ነበረ። ያማን ግን ምንም ቢሆን ምንም ልትነግረኝ ይገባ ነበር ብለው ስሜታዊ የሆነ ሲቆጣ ነበረ። አላዝ ግን አሁንም ስለ አባቱ ሰራን ያማንን እንደደበቀው ነው። በድፍረት ሰራን ብሎ አባዬ ብሎ የሆነ ነገር ለመጀመር እየከበደው። እንግዲህ ደግሞ ከዚህ በኋላ በጣም ብዙ የሚቀረን ውጣ ውረድ ይኖራል እያለ መጠጡን እየቀዳ ችርስ እያለ ሁለቱም እየጠጡ ነበረ። አላዝ ዝቅ ብሎ እያለቀሰ ነበረ የአባቱ ሁኔታ እያስታወሰ። በሌላ በኩል ነስሊያን ደብዳቤውን አነበበችና ለጉቨን ሰጠችው። እንዴ እስካሁን ድረስ እንዴት እንደዚህ ይሄ ነገር ከኔ ተደብቆ ቀረ እያለች ነበር። ድንገት ኮሚሽነር ሳልቹክ መጣ። ደብዳቤውን ለሱን ሰጡት። እሱም ከፈተውና ከላይ ትንሽ አነበበውና የገረማ አይመስልም። ምንድነው የገረማት መስልም? ከመጀመሪያው ቀን ጀምሮ ስለ ሼብኒም ታውቅ ነበር እንዴ ብላ ነስሊያን ጠየቀችው። አዎ ፌዴሪኮ ከኛ ጋር እኮ ናት፣ ለእኛ መረጃ ታጋራናለች። በነገረችን መረጃ መሰረት እንግዲህ ይህም ተመሳሳይ ነው። በነገራቸው ላይ ለዛ ነበረ የወንድምሽን መቃብር እየከፈት ነው፣ ምክንያቱም ኬዙ ከባድ ስለሆነ ሌላ ተጠርጣሪም ሊኖር ስለሚችል እንግዲህ በመጨረሻም ወደ መጨረሻው እየቀረበን ነው ይላል ሰራን። አዎ እያለ ጭንቅላቱን ይነቀንቃል። የሳልቹክ አባባል ግን እደርስብሃለሁ አይነት ነው። ሰራን ልክ ነህ በርቱ እያሉ ነበር ፖሊሱን። በአንድ በኩል ሼብኒም ቢሮ ውስጥ ናት። ቢሮ ውስጥ ሆና ስራውን እየሰራች ድንገት የሆነች ነርስ መጣች። ሼብኒም እዚህ ሆስፒታል ውስጥ አዲስ ነገር ከተፈጠረ ንገረኝ ብለሽኝ ነበር አይደለ? እንግዲህ ኤሊፍ እየነቃች ነው። ኤሊፍ ነቅታለች፣ አይኗን ገልጣለች። እንደገና ኮሚሽነር ሳልቹክ ደግሞ አንቺን እየፈለገች ነበር አለቻት። እሺ ነው ተመሰግናለሁ ብላት ነርሷ እንድትወጣ አደረገቻት። ከዛ ሼብኒም በመጨረሻ ልታመልጥ እንደሆነት እንደተቃረበች ገብቷታል። በቀጥታ በፍጥነት ከመሳቢያ ውስጥ በርከት ያለ ገንዘብ ታወጣና ቦርሷ ውስጥ ትከታለች። ቶሎ ብላ ተጣርፋ እየወጣች ነበረ። እየወጣች እያለ እነ ጉቨን በፊት ለፊት በኩል እየመጡ አየቻቸው። ፖሊሱ ነስሊያንና ጉቨን እየመጡ ነበር። አንድ ላይ ስታያቸው ተደበቀች። በአጠገቡ አልፈው ወደ እሷ ቢሮ እየመጡ ነበረ። እሷ ሮጥ እያለች ከህንፃው በጀርባ እየወጣች ነበረ። ሰራን በመጨረሻም ራሱን ነጻ አርጎ ሼብኒምን አሳልፎ ሊሰጣት ነው። ስልክ ደወለ። ሄለው አሪፍ እንግዲህ እንጀምር፣ ማድረግ ያለብን ነገር መጀመር አለብን። እንዳልኩ መኪና ውስጥ ያን ማስቀመጥ ያለብን እቃ ታስቀምጣለህ መጀመሪያ ሲለው ነበረ። ከዛ እሱም እሺ እያለ አሪፍ የሚባለው ሰው ኤሊፍ የተገጨችበትን መኪና ከላይ የሆነ ሸራ ነገር ለብሶ ነበረ። ከዛ በኋላ በሩን እየከፈተ ውስጥ የሼብኒምን አይነት መታወቂያ የሚመስል ነገር እያስቀመጠ ነበር። መኪናው የሼብኒም ነው እንዲባል ሰራን ከዛ አስታወሰ። ይህም ሼብኒ እኔም ካለቀልኝ አንተም ያበቃላል ብለው ነበር፣ የራስሽ ጉዳይ ሲላት ፈጣሪ የዋጋን ይስጥ አለችው። እንዲህ ሲያወሩ ካሜራ እየቀረጻቸው እንዳለ ያቅ ነበር። እዛ ጋ ሼብኒ ምንም እንኳን የካሜራ መረጃ አለኝ ብላ ከሪካርድ ክፍል ቪዲዮ ኔዳ ብታስጠፋም ለራሷን ቪዲዮ ብትወስድም ነገር ግን እሱ እዚህ ጋር ካሜራ እየቀረጸው እንዳለ ገብቶታል። ከዛ እሷ ዝታበት ከሄደች በኋላ ነርሱን ጠራውና ከካሜራው እንዲርቅ አረገው እየገፋው እስከነ ዊልቸሩ። ከካሜራው ከራቀ በኋላ ድንገት ከዊልቸሩ ላይ ተነሳ። በእግሩ እየተራመደ ነበረ። ከዛ ወዲያው ያኔ ኤሊፍ የተገጨችበት መኪና ውስጥ እየገባ ነበረ። መኪናው የሰርገ ቁጥር የለውም፣ ምንም አይነት መረጃ ያሳየም። ሰራን ወዲያው መኪና ውስጥ ገባ። ሹራብ ነገር አድርጓል። ኮፍያ ነገር ካረገ በኋላ በፍጥነት ሄደ። ስራውን ጨርሶ ተመልሶ
ሆስፒታል መጣ። ቻው ቻው ሼብኒ መልካም ጊዜ ሆነልሽ እንግዲህ አሁን ተገላገልኩሽ እያለ ነበረ። አሁን እዛው ሆስፒታል ውስጥ በጀርባው ዘና ብሎ ተኝቶ ያማን እያማረረ ነው። ሩያ ለቀናት ያህል ተመሳሳይ ጥያቄ ስጠይቃን ነበረ። ያልነገርሽ ነገር ካለ ንገሪኝ እያላን ነበረ። ምንድነው ዝምታሽ? በተደጋጋሚ ነበረ እንዲህ እያለ ሲጠይቃት የነበረው። ይኸውልሽ በብዙ ነገር ውስጥ እያለፍሽ እንዳለ አውቃለሁ። እኔም በከባድ ነገር ውስጥ እያለፍኩኝ ነው። ከዚህ በኋላ ግን መወሻሸት የለብንም፣ መደባበቅ የለብንም። በቃ ከዚህ በኋላ ከተወሻሸን ከተደባበቅን ብዙ ነገሮች ይባክናሉ፣ በመካከላችን ያለው ግንኙነት ይበላሻል እና ምናልባት ልነግር የሚፈልጊው ነገር አለ እያለ በተደጋጋሚ እየጠየቃን ነበር። አሁን ለአላዝ ይነግረዋል። ግን አይኔንን እያየችኝ ሸመጠጠች። የገረመኝ ነገር እኮ ይሄ እኮ ነው፣ እያየችኝ ነበር የዋሸችኝ ይለዋል። ወንድሜ ተረጋጋ እያለው ነበረ። አላዝ ገና የደበቀውም ነገር አለ ስለ አባቱ ጉዳይ፣ እሱን እንኳን አልነገረውም። የሚገርም ነው። የማፈቅራት ሴት በእናቷ ወንጀሎች በሙሉ ተሸፍናለች። እሷ ራሷ እንደ እናቷ ነች፣ ከእናቷ ለይቼ አላያትም ብሎ የተቀመጠበት ጠረጴዛ በእጁ መጥቶ ከተቀመጠበት እየተነሳ ያማን ተረጋጋ ይለዋል። ያማን ከካፌ ወጣና ዝም ብሎ ቆሞ እያሰበ ነበረ። አባቴም ቀጥሎ ነው እንግዲህ ስለሱ ጉደሞ ስሰማም እንደምትል አላቅም ይላል አላዝ። በሌላ በኩል ቻላና ሩያ እየተጨቃጨቁ ናቸው። ሩያ ሁለቱም ያበቃላቸዋል፣ ሼብኒም እናቴ ሰራን አባትሽም ያበቃላቸዋል እያለች ነበር። ቢሆነ በባህር ዳርቻ ጋር እያለፉ ድንገት ቻላ መኪናውን አስቆመቻት። ከዛም በኋላ በቀጥታ ድምፅ መቅጃውን ነጠቀቻት። ከመኪናው እንደወጣች ቻላ እወረውረዋለሁ ጥለዋለሁ እያለች ነበር ባህር ውስጥ። ነገር ግን ሩያ በዚህ ሰዓት እየለመነቻት ነው። እባክሽ ብላ እያለቀሰች ለመነቻት። ነገር ግን ቻላም ልሰጣት ፍቃደኛ አይደለችም። ሩያ ልትታገል ነው። ምክንያቱም ቻላም አባቷን አሳልፋ ለመስጠት ፍቃደኛ አይደለችም፣ ጥፋተኛ እንኳን መሆኑን እያወቀች። ድንገት ያማን ወደ ሩያ ደወለ። ሄለው ሩያ እያላ ነበር። መጀመሪያ እንኳን በተደጋጋሚ ስልክ አላነሳልህ ብለው ነበረ። አሁንም ደጋግሞ ሲደውል ያነሳችው ሩያ ሁሉም ነገር አብቅቷል፣ ሁሉም ነገር አውቄያለሁ። ሩያ እንደዚህ አይነት ሰው ትሆኛለሽ ብዬ አልጠበቅኩም ነበረ። እንደዚህ አንቺ ራስሽ ከእናትሽ የባስሽ ነሽ፣ ምንም አትለይም እኮ የእናትሽን ጥፋቶች በሙሉ ሸፍነሽ እስከ ዛሬ ሸምጠጥ ስታደርገኝ ነበረ። በጭራሽ እንደዚህ ከአንቺ አልጠብቅም ነበረ። በእውነት ከአንቺ ጋር ፍቅር የያዘኝ ቀን ልረግመው ነው በቃ እያላን ነበረ። ሩያ ቆይ እንደዛ እኮ አይደለም እያለችው ነው። ሩያ ከዚህ በኋላ ምንም የምታስረጂኝ ነገር የለም፣ ሁሉም ነገር እንዳበቃለት ነው የማውቀው ብሎ ስልኩን ዘጋው። ከዛም በኋላ አላዝንም ትቶት ይሄዳል። ሩያ አሁን እያለቀሰች ነው። እያለቀሰች በእናትሽ አምጪው ብላ ድምፅ መግጃውን ልትቀበላት ቻለ። ደግሞ አባቴንም ያንቺንም እናት የምናተርፍበት መንገድ ይኖራል ብላ ትደራደራት ጀመረ። ለሩያ ደግሞ ሁሉም ነገር እንዳበቃለት መስሎ ነው የሚታያት። አይሆንም እያለቻን ነው። ስለዚህ ያን የድምፅ መግጃ ትታገላት ጀመር ልትቀበላት። እንዲህ የታገለቻት እያለ የገደሉ ጫፍ ላይ የሆና በድንገት ነበረ ቻላ ሳታስበው የገፈተረቻት። ሩያ ወደኋላ ብላ ወደቀች። እዛ ባወር ውስጥ ጸጥ ነበር ያለችው፣ ምንም ድምፅም የለም። ቻላ እያለቀሰች ነው። በሌላ በኩል ፖሊሶች አሁን ሼብኔምን በመፈለግ ተጠምደዋል። እስካሁን ድረስ ሼብኔም ልትገኝ አልቻለችም። ኮሚሽነሩ መጥቶ ሁሉም ፖሊሶች እንዳለ እየፈለጓን ነው። በአየር መንገድ መውጫ በኩልም ቢሆን በሌላ ማቅጣጫ በጭራሽ ከከተማ ከኢስታንቡል እንዳትወጣ መንገድ ዘግተናል እያለ ነበረ። ከዛ በኋላ ሁሉም ተደናገጡ። ምንድነው የምናደርገው ይባባላሉ። ከዛ ኮሚሽነሩ በነገራችን ላይ አንድ ቪዲዮ ተገኝተዋል። ይሄ እንግዲህ የወንድሟ የኢኪያር ቪዲዮ ነበረ። እዛ ቪዲዮ ላይ እንዳለው ከሆነ ሼብኔም ነበረች ያማንንም ያገተችው ጃነር ሶይሳላንም የገደለችው የሚል ቪዲዮ እንደተላከለት ነገራቸው። ይህን ቪዲዮ አሁን ያስላከው እጁ ላይ የነበረው ሲያስፈራራት የነበረው ሰራን ነበረ። ይህን ቪዲዮን ለፖሊስ እጅ እንዲገባ አደረገ። ነስሊያን እንዴት እያለች ነው አፏን ከፍታ ቀረች። ገረማት። ከሰራን አጠገብ ተቀመጠች። ጉቨን ግን ይህን ሲያይ እየተበሳጨ ነበረ። ጉቨን ይህን እያየ ተናደደ። ከዛ ሰራን ደግሞ ነስሊያን የእውነት በጣም አዝናለሁ፣ በጣም ነው ያዘንኩት፣ ልቤ ተነክቷል። ይሄ ነገር ሁለታችንም አልጠበቅም ነበረ። አየሽ ሁለታችንም አብረን ብዙ የምናልፈው ከባድ ጊዜ ይኖራል እያለ ማውራት ጀመረ። ጉቨን ምቾት እየነሳው ነው። እሷ እጇን ታስለቅቃለች። ከዛ ዝም ብላ እያለቀሰች ነበረ። ከዛ በኋላ ጉቨን ተደወለለት። ሄለው እያለ እየወጣ ነበረ። ያ ከሪከርድ ክፍል ያኔ ቪዲዮ ሲጠፋ የሼብኔም ቪዲዮ መልሼ አገኘልሃለሁ ያለው ሰራተኛ ነበር የደወለለት። አሁን መጥቶ ያን የድምፅ መግጃ እየሰጠው ነበረ። ጉቨን ይህን የድምፅ መግጃ ተቀበለው። አመሰግናለሁ እያሉ ነበር። እንዳለ ቪዲዮቹ እዚህ ውስጥ አሉ ይለዋል። ጉቨን አመስግኖ እየተለየው ነበረ። አሁንም ቢሆን ነስሊያን እያለቀሰች ነው። ጉቨን ይህን ቪዲዮ ለማየት በጣም ቸኩሏል። ያማን ተመልሶ መጣ። የበለጠ እየጠጣ ነበረ ከአላዝ ጋር። አላዝ አሁንም ቢሆን ሁሉንም እውነታ እንደደባበቀ ነው ያለው። በድንገት ቻላ ደወለችለት። ሊያነሳ አልፈለገም፣ ግን አነሳው። ሄለው ቻላ አሁን አይደለም በኋላ ደውይልኝ ብሎ ባንዴ ሊዘጋው ነበር። ቆይ አንዴ አላዝ እንዳዘጋው አላዝ መጥፎ ነገር ተፈጥሯል። አላዝ ሩያን እኮ ገደልኳት እኮ አለችው። ደነገጠ። ዝም ብሎ ያማንን እየተመለከተው ነበረ። ያማንን ፈጠጥ ብሎ ያየዋል። አላዝ ክው ብሏል። ምን ላርጋት? በመጨረሻም አባታችን አሳልፋ ልሰጥ ነበረ። ይሄ እንዲሆን አንፈቅድላትም አይደል አንፈቅድላትም። ይሄ እንዲሆን መፍቀድ አልነበረብንም ነበረ። ነገር ግን እሷ መስመሯን አለፈች። እጇ ላይ የሆነ መረጃ ነበረ፣ ለዛውም የድምፅ መቅጃ። አባታችን እውነቱን ሲናዘዝ እንዳለ ተቀርቶ ነበረ። ይሄን ወስዳ ለፖሊስ ልሰጥ ነበረ። እየታገለች
ነበረ። ድንገት ነው የሆነው። ልይዛት ሞከርኩኝ፣ ነገር ግን ወደቀች። አልቻልኩም በቃ እያለችው እዛ ሆና ማልቀስ ጀመረች። ከዛ በኋላ አላዝ ፍጥጥ ብሎ ያማንን እያየው፣ ያማን ደግሞ አላዝ ምን ሆናል ብሎ እየተመለከተው ነበረ። አላዝ ይርበተበታል። ከተወሰኑ ከጥቂት ደቂቃዎች በኋላ ወደ ፖሊሶች ተጠርተው በቦታው ላይ ፍለጋ እየተካሄደ ነው ያለው። ሩያ ከዘላ ከወደቀችበት ቦታ ላይ ፍለጋው ቀጥሏል። ያማን በቦታው መጥቷል። ሩያ የትርሽ እያለ ነበር እዛው የገደሉ ጫፍ ላይ ሆነው። ፖሊሶች ቦታውን ከበውታል። ዋናተኞች መጥተው ምናልባትም ሬሳውን ለማግኘት ብዙ ጥረት እያደረጉ ናቸው። አላዝ ድንግጧል። በአንድ አቅጣጫ ይመለከታል። ኧረ ስንት ሰዓት አለፈ? ኧረ ኮሚሽነር የሆነ ነገር አድርጉ፣ ኧረ ባካችሁ እያለ ያማን እየተለማመጠ ነበረ። ኧረ ድረሱላት፣ ብዙ ሰዓት እኮ አለፈ ብሎ ሲለምን ተረጋጋ እያሉ ነበረ። ያማን እንደብድ እየሆነ ነው ያለው። ይሄ ልጁ ሰዱት ያማንን እያለ ነበረ። ያማን ሲጨቃጨቅ እንዲወስዱት እየጠየቀ ነበረ ኮሚሽነር ሳልቹክ። ድንገት ጉቨን እንዲሁም ነስሊያን እየመጡ ናቸው። አይዞ ተረጋጋ ብለው እያቀፉን ነበረ። ቻላ ደግሞ አደጋ ነበረ፣ ድንገት እየተጨቃጨቀን ነበረ፣ ሌላ ምንም ያረኩን ነገር የለም እያለች ለአላዝ እየነገረችው ነው። ሌላ በምንም ነገር አልተጣላችሁም ይላታል። ምንም በቃ ፖሊስ ጋር ሂጄ ሁሉን ነገር አሳልፌ እሰጣለሁ ምናምን ነገር ስትል ነበረ እና በቃ እኔ ደግሞ ላስቆማት እየሞከርኩኝ ነበረ ትላታለች። እና የገደሉ ጫፍ ላይ ሆናችሁ ነበር ስታወራ የነበረው? ምን ማለት ነው ቻላ? ሌላ ቦታ አታችሁ ነው እንዴ? ስራ ነበረ ድንገት ነበር። እስኪ አንድ ጊዜ ምልህን ነገር ስማኝ፣ ለምሮ ማትሰማኝ አለችው። ሌላ የደበቅሽ ነገር አለ እያለ እየጠየቃን ነው። እሷ ብዙ መረጃዎችን ደብቀዋለች። ለምሳሌ ስለ አባቷ የድምፅ ቅጂ ደብቀው ነበር። አላዛውን አልገባው ምናልባት እንዳይናገር ብላ ስለፈራች ፖሊሶቹ ተደናግጠዋል። በተለይ ደግሞ ኮሚሽነር ሳልቹክ ዞር እያለ ወደ ቻላን እየፈለጋን ነበር። አገኛት። ነይ እያላን ነበር። ቃልሽን መስጠት አለብሽ እያላን ነበረ። አላዝንም ቢሆን ቃልህን መስጠት አለብህ እያለ ነበረ። አላዝ ለክህቱ ይከራከራል። ልጅቷ ተጎድታለች አታይም እንዴ? መጀመሪያ ሩያን ፈልጓት እያለ ነበረ። ነስሊያን መጣች። ከዛ ወዲያው ነበር ቻላ ያን የድምፅ መቅጃ የደበቀችው ኪሷ ውስጥ ከተተችው። በአንድ በኩል ሰራን መልእክት ተልኮለታል። ይህም የተላከለት ከሼብኒም ነበረ። ድምፅን ቀድቻለሁ የሚል ነው። በጣም ተጨንቋል። ምን ማድረግ እንዳለበት አያውቅም። ልደውልላት አልደውልላት እያለ ነው። እግሩ ደግሞ እንዳይንቀሳቀስ መድኃኒቱ እስካሁን አላለቀም። ሼብኒምን አገኛት እያለ ነርሱን ይጠይቀዋል። ሼብኒም ቀድማናለች፣ ሼብኒም ወታለች፣ ሁሉም ቦታ ፈለግናት፣ ፖሊስ ራሱ እኮ እየፈለጋት እኮ ነው፣ ልትገኝ አልቻለችም ይለዋል። ሼብኒም በቀጥታ ወደ አንድ መጋዘን መጣች። እዛ መጋዘን ውስጥ መኪና ደብቃ ነበረ። እንዳለ ልብሷን፣ ገንዘብ ምናምን ነገር ጨምሮ ሁሉን ነገር በሙሉ ተዘጋጅታበታለች። መኪና ውስጥ እያንዳንዱን ከታ ልታመልጥ የመጨረሻ ደረጃ ሊደርሳለች። ሩያውንም ቢሆን እየተፈለገች ነው። ቻላውንም እውነቱን እንደደበቀች ነው። ያማን ተደናግጧል። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታደንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ